ሰላም ሁላችሁም እንዴት አላችሁ? እንግዲህ ይሄ ብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ነው። ባለፈው በፓርት 3 ቪዲዮአችን ሶስቱንም የእንግሊዝኛ ቴንሶች በዝርዝር ተመልክተን ነበር። እንግዲህ በዛሬ በፓርት 4 ቪዲዮ ማለትም በመጨረሻ ፓርታችን ደግሞ አብረን የምንመለከታቸው የእንግሊዝኛ ቴንሶች አሉ። እነሱ ፊውቸር ፐርፌክት ኮንቲኒየስ፣ ፊውቸር ኮንቲኒየስ እና ፊውቸር ፐርፌክትን በዚህ ቪዲዮ እናጠቃልላለን፣ በዝርዝር እንመለከታለን ማለት ነው። እንግዲህ ወደ ብራይት እንግሊሽ ኢትዮጵያ ላይክ፣ ሰብስክራይብ እና ሼር በማድረግ ቪዲዮን ጀምሩት። በመጀመሪያ ላይ የምንመለከተው ፊውቸር ፐርፌክት ኮንቲኒየስ ነው። እንግዲህ ስትራክቸሩን ወይ ደግሞ መዋቅሩን በምንመለከትበት ጊዜ በመጀመሪያ ሳብጀክት ይገባል። ከዛ በኋላ ዊል ሃቭ ቢን የሚል ሰንተንስ ይገባል። ከዛ በኋላ ፕሬዘንት ፓርቲሲፕል ወይ ደግሞ ቨርብ ፕላስ አይኤንጂ ይገባል ማለት ነው። ዩዝሱን በምንመለከትበት ጊዜ እንግዲህ ፊውቸር ፐርፌክት ኮንቲኒየስን ለምን እንጠቀማለን? በመጀመሪያ ላይ ongoing actions that will in progress until a future point emphasizing the duration። እንግዲህ የምንጠቀመው በዋናነት ቆይታ ጊዜውን በማጉላት እስከ ወደፊት ነጥብ ድረስ በሂደት ያሉ ላይ ወይ ደግሞ በሂደት ያሉ ላይ ያሉ እርምጃዎችን ለመግለጽ እንጠቀማለን። ለምሳሌ by the time you arrive I will have been studying for 2 hours በምንልበት ጊዜ እንግዲህ ይህ ሰንተንስ ጊዜው በማጉላት እስከ ወደፊት ነጥብ ድረስ በሂደት ላይ ያለ እርምጃ ነው። ያ ማለት ነው በምትመጣበት ጊዜ ለ2 ሰዓታት እየተማርኩ ነው ማለት ነው። ሌላኛው ጥቅሙ ደግሞ completed actions before a future point with an emphasis on the process leading up to that point። ያ ማለት ነው ከወደፊት ነጥብ በፊት የተጠናቀቁ ድርጊቶችን እስከዚያ ነጥብ ድረስ ባለው ሂደት ላይ አንጾት በመስጠት ማለት ነው። ለምሳሌ by next year they will have been working on that project for 5 years በምንልበት ጊዜ እንግዲህ ይሄ completed actions ነው before a future point with an emphasis on the process leading up to that point. By next year they will have been working on that project for 5 years በምንልበት ጊዜ በአማርኛ ስንተረጉመው በሚቀጥለው ዓመት ፕሮጀክቱን ለ5 ዓመታት እየሰሩ ይሆናል ማለት ነው። ሌላኛው ደግሞ ፊውቸር ኮንቲኒየስ ነው። ስትራክቸር ሳብጀክት ፕላስ ዊል ቢ ፕላስ ቨርብ አይኤንጂ ዩዝስ ፊውቸር ኮንቲኒየስ እንግዲህ በመጀመሪያ ላይ ዓላማ አድርገን የምንጠቀምበት ዓላማ ምንድነው? ongoing actions in the future ወይ ደግሞ ወደፊት የሚቀጥሉ ድርጊቶችን ለመግለጽ። ለምሳሌ this tomorrow I will be sleeping this time tomorrow I will be sleeping በነበረ ጊዜ በዚህ ጊዜ ነገ እተኛለሁ ማለታችን ነው። ይሄ እንግዲህ ወደፊት የሚቀጥሉ ድርጊቶች ናቸው። አሁን እየቀጠለ ያለ ድርጊት ሳይሆን ነገ የሚቀጥል ድርጊት፣ ከጥቂት ጊዜ በኋላ የሚቀጥል ድርጊት ነው ማለት ነው። ሌላኛው ደግሞ ፖላይት ኩዌስችንስ ወይ ደግሞ ጨዋ ጥያቄዎች የምንላቸው ማለት ነው። will you be joining us በምንልበት ጊዜ አንድን ሰው ከእኛ ጋራ ይቀላቀላሉ ማለታችን ነው። እንግዲህ ያን ሰው እንዲህ ብለን በምንጠይቅበት ጊዜ ምንድነው ይሄ ፖላይት ኩዌስችንስ ነው ወይ ደግሞ ጨዋ ጥያቄ ነው። እንግዲህ ፊውቸር ኮንቲኒየስን ለነዚህ አይነቶች መጠቀም ይገባቸዋል። ኤግዛምፕልስ they will be working at 9 am ማለት በ10 ሰዓት ይሰራሉ እንደማለታችን ነው። ይሄ እንግዲህ ምንድነው ongoing actions the future። ሌላኛው she will be waiting for you ወይ ደግሞ ትጠብቅሃለች በምንልበት ጊዜ ይሄ ፖላይት አክሽን ነው። ፖላይት ኩዌስችን ብቻ ሳይሆን ጨዋ ጥያቄዎችን ብቻ ለመግለጽ ሳይሆን ፊውቸር ኮንቲኒየስ እንደምንጠቀመው ጨዋማ የሆኑ ድርጊቶችም ለመግለጽ እንጠቀማለን። በዚህ ኤግዛምፕል ላይ ትጠብቅሃለች በምንልበት ጊዜ ይሄ ለስሜታችን ምን ይሰጣል? የሆነ ፖላይት ነገር ይሰጣል ማለት ነው። ሌላኛው ታይም ወርዶች ናቸው ወይ ደግሞ የጊዜ ቃላቶች ፊውቸር ኮንቲኒየስን በምንጠቀምበት ጊዜ የተለመዱ የጊዜ ቃላቶች ናቸው። ለምሳሌ at this time tomorrow all day tomorrow በምንልበት ጊዜ ወይ ደግሞ በዚህ ጊዜ ነገ ወይ ደግሞ ነገ
ነገ ሙሉ ቀን ለማለታችን ነው። እንግዲህ እነዚህ ቃላቶችን በመጠቀም አንድን አረፍተ ነገር ሰርተን ፊቸር ኮንቲኒየስን ለሌሎቹ ሼር ማድረግ እንችላለን። አይታችሁ ከሆነ አንዳንድ ሰዎች ፊቸር ኮንቲኒየስ ቴንስን የማያውቁ በጣም በከባባድ መድረክ ላይ በሚወጡበት ጊዜ የሚያፍሩበት ጊዜ አለ። ፊቸር ኮንቲኒየስ ቴንስን ስላላወቁ ማለት ነው። ሌላኛው ደግሞ ፊቸር ፐርፌክት ነው። እንግዲህ ስትራክቸሩን መዋቅሩ subject plus will have plus past participle ነው። uses completed actions before future point ወይ ደግሞ ከወደፊት ነጥብ በፊት የተጠናቀቁ ድርጊቶችን ለመግለጽ ፊቸር ፐርፌክትን በግዴታ መጠቀም ይገባናል። ከወደፊት ነጥብ በፊት የተጠናቀቁ ድርጊቶች ማለት ነው። ለምሳሌ by 5 p.m. I will have finished this work በምንልበት ጊዜ እስከ ምሽቱ 5 ሰዓት ድረስ ስራውን ጨርሻለሁ በምንልበት ጊዜ ይሄ ምንድነው? ከወደፊት ነጥብ በፊት የተጠናቀቀ ድርጊት ነው ማለት ነው። ለዛ ሰው 6 ሰዓት አልወሰደም። ጀስት በ5 ሰዓት ላይ ጨረሰ። ሌላ ድርጊት ውስጥ ገባ ማለት ነው በሌላ ሰዓት ነው። ይሄ እንግዲህ completed actions before your future point ነው። Examples he will have left by noon እኩል ቀን ላይ ይሄዳል በምንልበት ጊዜ አሁን ለምሳሌ ይህም ምንድነው? completed actions before future point ነው። እኩለ ቀን ስለሆነ ማለት ነው። we will have completed the task by Friday በምንልበት ጊዜ ለምሳሌ ስራውን እስከ አርብ ድረስ እንጨርሰዋለን በምንልበት ጊዜ ይሄ ምንድነው? completed actions before future point ነው። ሌላው ደግሞ ታይም ወርዶች ናቸው ወይ ደግሞ ጊዜ ቃላቶች ማለት ነው። by tomorrow, by then, before, by the time በምንልበት ጊዜ ወይ ደግሞ በአማርኛ በነገ፣ በዚያን፣ በፊት፣ በጊዜ የሚሉ ቃላቶችን በመጠቀም ፊቸር ፐርፌክት የሆነ ፓራግራፍ መጻፍ እንችላለን። ሰንተንስ ወይ ደግሞ አረፍተ ነገር ፈጥረን ለሌሎቹ መናገር እንችላለን። Examples he will have been working for 3 hours by the time the meeting starts ስብሰባው ሲጀምር ለ3 ሰዓት ይሰራል በምንልበት ጊዜ ይሄ ምንድነው? ምን አይነት ነገር እስኪ ያመለክታል? ይሄ ምን ያመለክታል? ongoing actions which will be in progress until a future point ወይ ደግሞ ይሄ ሴንተንስ by the way ጊዜውን በማጉላት እስከ ወደፊት ነጥብ ድረስ በሂደት ያለ እርምጃ ነው። ሌላኛው we will have been waiting for an hour by the time the train arrives በምንልበት ጊዜ ለምሳሌ ወይ ደግሞ ባቡሩ በሚመጣበት ጊዜ ለአንድ ሰዓት ያህል እንጠብቃለን የሚለው ቅድም እንደተነጋገርነው ጊዜውን በማጉላት እስከ ወደፊት ነጥብ ድረስ በሂደት ያለ እርምጃ ነው ማለት ነው። እንግዲህ እነዚህ ሁለቱም ኤግዛምፕሎች those example refers to ongoing actions which will be in progress until a future point. ሌላኛው ታይም ወርድ ነው። by then የምንላል for, since, by the time, in, during, before ወይ ደግሞ በአማርኛ በዚያን ጊዜ፣ ለጀምሮ፣ በጊዜ ውስጥ፣ ወቅት ወይ ደግሞ በፊት የምንላቸውን ቃላቶች በመጠቀም እነዚህ የመሳሰሉትን ሴንቶች መፍጠር እንችላለን። አሁን የተመለከትነው ቴንስ ውስጥ አዘውትረን የምንጠቀምባቸው ቃላቶች ናቸው ማለት ነው። ባይ ዘ ዌይ እስከዚህ ፓርት 4 ያየናቸው እነዚህ ታይም ወርዶች መያዝ ይጠበቅባቸዋል። እንደ ቮካቡለሪ የሚያገለግላሉ። ቴንስ ውስጥም በመግባት ሴንተንሳቸው ወይ ደግሞ አነጋገራችንን ያሳምራሉ። እነዚህ ታይም ወርዶችን መያዝ እንዳትረሱ። I encourage you to take them። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ኮንግራቹሌሽን ያ ማለት ነው ከፓርት 1 ቪዲዮስ ከዚህ ፓርት 4 ቪዲዮ የተመለከትናቸው 12ቱ ቴንሶች 12ቱ እንግሊዘኛ ዓለም ውስጥ ያሉ ቴንሶች እስከዛሬ ያያችሁት ይመስሉ ነበር። እንግዲህ
ማንኛውም ደግሞ ጥያቄ ካላችሁ ለምሳሌ በዚህ ፓርት 4 ባየናቸው ቴንሶች ላይ ጥያቄ ካላችሁ ጥያቄያችሁን በኮመንት ሴክሽን ላይ ማስቀመጥ እንዳትረሱ። ወደ ብራይት እንግሊሽ ኢትዮጵያ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ እያለን እንጋብዛችኋለን። እንግዲህ በሌላ ሌሰን እስከምንገናኝ ድረስ ቸር ሰንብቱ። ኦል ዘ ቤስት